እሷም ሴቷ መንሱር ነች። ብዙ የምትበተረክ ሴት ነችና ተስፋ እንዳትቆርጡ። አሁን 23 ዓመቴ ነው። ወንዶች ግን መለመን አቆመዋል። ጌታን ሲሏቸው በዛ ነው የሚቀሩት። ሰው ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራ። ብሔርተኛ የለም ሲጀምር ከርሳም ነው ያለው። የራሱን ከርስ ለመሙላት የሚጓጓዝ ነው። ሃይማኖተኛ ነው ሲጀምር። ኢትዮጵያ አምላክ ሲጀምር ታስረዝምብኛል። በተለይ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ተሸሽገው ለኦርቶዶክስ እምነት ተቆርቋሪ መስለው ቤተክርስቲያንን እየጎዷት ነው ያለው። በጣም ነው ወዶኝ ሰው እግዚአብሔር በጣም መርማሪ ፖሊስ ሆን ደስ ይለኛል። በዚህ አጋጣሚ ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መተናል ማለት። በተጨማሪም ደግሞ ፈታ የምትሉባቸው ምናምን ቪዲዮችም ደግሞ እንደተጠበቁ ናቸው ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። እኔ አንድ ነገር በጣም እርግጠኛ ነኝ። ስኬት የሚፈልገው ነገር አንድ የምትፈልገውን ነገር ማወቅና 99% ልበል አለማቆም ነው። በቃ ይሉ ብስጣ ውደድ ቀጥል፣ ተነስ ቀጥል፣ አጨበጨቡልህ ቀጥል፣ ብሩን አግኝ ቀጥል፣ አታግኝ ቀጥል። if you keep moving ስኬት ወደ አንተ መምጣት አይቀርም። እውነት ነው። አለማቆም ብቻ ነው የሚያስፈልገው። አብዛኛው ሰው እኮ እንደውም ለስኬቱ በጣም ብዙ ጊዜ ይለፋና ለስኬቱ ትንሽዬ ሲቀረው ነው የሚያቆመውና ኦልሞስት በቃ ሊሳካለት ሲል ምናምንና ከመሳካቱ በፊት በነገራችን ሁሉም ነገሩ ነው ለምጥማጡ የሚጠፋው። ሁሉም ነገሩ እንዳልነበር ነው። የሆነ ካልደፈረሰ አይጠራም ነው የሚባለው አይደለ? ያላችሁን ነገር ሁላ ልታጡ ትችላላችሁና አለማቆም እኔ ራሱ በግሌ በጣም ፐርሰናሊ በጣም ብዙ ነገሮች ለህይወት ያስተማሪ ነገር አለና ተስፋ ለመቁረጥ አለማቆም የሆነ ግብ ሊኖራችሁ ይገባል፣ አላማ ሊኖራችሁ ይገባል እና ያሰባችሁን እስከምታሳኩ ድረስ መቼ ማቆም የለብንም ነው ማለት። ተስፋ እንዳትቆርጡ። ሰይጣን ተስፋ ሊያስቆርጣችሁ ይፈልጋል። ለምን? ለትልቅ ደረጃ ስለምትፈልጉ፣ እግዚአብሔር ስለሚወዳችሁ፣ እግዚአብሔር ስለመረጣችሁ። የተመረጠ ሰው ሁሌም ፈተና ይበዛበታል። ጥሩ ሰው ሁሌም ፈተና ይበዛበታል። ውስጡ ላይ ንጽህና ያለው ሰው ሁሌም እውነት ስቃይ ይበዛበታል። አውቀዋለሁ፣ እረዳዋለሁ። አትፍሩ። ካሁን በኋላ እወቁት። ሰይጣንን ተስፋ ሊያስቆርጣችሁ ቢሞክርም ተስፋ ብትቆርጡም እግዚአብሔር ግን ካጠገባችሁ አለ፣ ከኋላችሁ አለ፣ ከፊታችሁ አለ፣ ከጎናችሁ አለ። እየመራችሁ ነው። እሱ ነው ወደፊት እንድትሉ እያደረጋችሁ ያለው። እውነቴን ነው የምላችሁ። የእናንተ የህይወታችሁ መሪ የያዛችሁት እናንተ ይመስላችኋል። እግዚአብሔር ነው የያዛላችሁ፣ ማንም ሰው አይደለም። ተስፋ እንዳትቆርጡ። ሁሌም ታሸንፋላችሁ። ሁሌም ቀና ትላላችሁ። እግዚአብሔርን እኔ በጣም እግዚአብሔርን እወደዋለሁ። በጣም እግዚአብሔርን አከብረዋለሁ። በጣም እገዛለታለሁ፣ አምነዋለሁ። ከምንም በላይ ከማንም ሰው በላይ የምወደው የምመርጠውና የማምነው ማነው? እግዚአብሔር ብቻ። በቃ ቀና ብዬ ኮርቼ እሄዳለሁ። በቃ ሳልፈራ ሳልስስት እሰጣለሁ። ለምን? እግዚአብሔር አለልኛ ሁሌ። እግዚአብሔር አለልኝ ሁሌ። ናይስ ስለመጡ እናመሰግናለን። ቡና ሳልጠጣ ስራ ስገባ አባ ሂሳብ አልከፈልከኝም። እኔ እኮ አልከፈልም ማለት አዲስ ልጅ ነህ። አዲስ ልጅ ቦልስ ምን ያገናኘዋል? እሱ ደግሞ ለባለቤቱ ደውላለሁኝ እኔ እንዴ ጭራሽ ስልካቸውን በስገባቸው እንዴ ፕሮሞሽን ነው። አይኖ አውቃለሁ፣ ግን እኔ እንጃ እንደዚህ አይነት ፕሮሞሽን እኔ አይቼ አላውቅም። በጣም ያሳቀኝ ፕሮሞሽን ነው። ማስታወቂያ በዚህ አይነት መልክ ሲሰራ በጣም ነው የሚያዝናናው እና በጣም ስለተመቸኝ ነው። ያው ፕሮሞሽን ነው ያርግላቸው። ሰዎች ትንሽ መስመሬን ያለፉ ከመሰለኝ ደግሜ ያላገኛቸው። ይሄ እንኳን መጥፎ ነገር አይደለም። እውነት የሆነ ኮምፕሮማይዝ ማድረግ አለመቻሌ ያናደኛል። አንዳንድ ሰው ህይወትሽ ውስጥ ዝም ብሎ ዘው ብሎ መግባት መብቱ ይመስላል። ኦር የሆነ ጊዜ የምትተዋወቂ ሰው ስለሆንሽ ብቻ አንቺ ህይወት ላይ ታይትል ያለው ይመስላል። የሆነ እንደዚህ እኮ አድርጌ ነበር የምትለዋ ነገር ሁልጊዜም በህይወትሽ ውስጥ ሁልጊዜም የሆነ ነገር አንቺ ህይወት ውስጥ ለማድረግ መብት ያለው ይመስላል። አንዳንድ ጊዜ ደግሞ የሰጠሽው ነፃነት ያዘው ቅርበቱ ምናምን
ባውንደሪ የሌለው ይመስለዋል። ጥርምስምስ አድርጎት ባውንደሪሽን እንዳለ በቃ ስቶት የሆነ ቦታ ላይ ይመጣልና አሁን እኔ መጥፎ ነው ብዬ የማስበው ምኑ ደረጃ ሲደርስ መስልሽኝ አሁን ያንን ነገር አልፎታል ብዬ አስቤ በፍጹም በቃ አይሆንም ብዬ ካልኩ እና ከወሰንኩኝ እንጂም አላገኘውም ያንን ሰው ደግሜ የምከት ሰው አይደለሁኝም። እዛ ቦታ መገኘት በጣም ከባድ ነው ለኔ። ምክንያቱም የምታዩ ፋይት አይደለም ያ ፋይት ከራሽ ጋር የምታረጊው ፋይት ነው አብዛኛውን ጊዜ አይደለም። እንደዚህ ከሰውየው ጋር ተገናኝተሽ እንዴት እንደዚህ ያረክ ምናምን ብለሽ ይሄ ቨርባል የሆኑ እንትኖች አይደሉም ፋይቶች አይደሉም ከራሽ ጋር የሆኑ ፋይቶች ናቸውና በስንት አመትሽ ማግባት ትፈልጊያለሽ? ቆይ ጥያቄ አሁን ይሄ የስ ወይ ነው የሚባል ጥያቄ ቁጥር መጥራት አለብኝ። እስከ 25 ባገባ ደስ ይለኛል። እስከ 25 ማለት አሁን ስንት ነሽ አሁን አልገባንም እንዴ? አሁን 23 አመቴ ነው። ዳም ከሁለት አመት በኋላ አገባለሁ ብዬ ባልየው ካልመጣስ አሁን 23 አመቴ ነው። ኧረ ቀልድ ማለት አልደበራትም ስትለው እግዚአብሔርን አይ ነው አላዋለድናትም እኛ ምናምን ግን እንዴ ኢቢኤስ ከገባች ራሱ እኮ ቆየች ልጅቷ ቲክቶክ ላይ ከዛ በፊት እናቃታለን ምናምን አይ ሼም ምናምን ቀረ ተው እንጂ 23 እንዴ ተው ሁሉን ነገር ለአላህ እንተወው። እውነት ነው። አረላሽ ወንዶች ግን መለመን አቆመዋል። ጌታ ሂድ ሲሏቸው በዛ ነው የሚቀሩት። የማን ጉዳይ ይሄ የዛ ዱለት የዲቤክ ዶንት ኮም ፎር ሚ ደሞ አይ ላይክ ዩ የሱ ሐሳብ ነው። come on we cannot both be princesses። እንዴት ነው ማለት አለሙላ በፕሪንሰስ ልትሞሉት ነው እንዴ? ነው like እንዴት ነው መግደርደር ቻንስ የማይሰጠን? ኧረ ስናፈ በጌታ መድኃኒዓለም ስም እንዴ ታው እንዴ እኛን ለማቀፍ አቀፍሽ ልመለስ ምናምን ብላችሁ ከቡራዩ ከከረዩ ከዋቴቨር እንደማትመጡ አሁን ወና በጊንግ ነው የምትሉት? ኧረ በስመ አብ! ኧረ ተው ነውር ነው ጌታ ነውር ነው። ለምን ነው ትንሽ እንግደርደር በኢየሱስ ጌታ ሆይ ካማን ማለት ግራ ታጋቡን እንጂ ሴቶች ምንድነው አንዳንዶቻችሁ ምንድነው ንግደርደርበት ትላላችሁ። አንዳንዶቻችሁ ደግሞ በቃ ብዙም ቼዝ አታርጓት ሴት ልጅ ካልፈለገች አልፈለገችም ነው ትላላችሁ። ወንዶች ግራ እየተጋቡ ነው በዚህ መሀል ማለት ነውና ግራ እየተጋባን ነው ወንዶች እውነቱን ለመናገር እና መጀመሪያ እርስ በርስ ሴቶቻችን ተግባቡ መጀመሪያ ይመስለኛል። አይ ብዙ ጊዜ የምንሰማው እንደውም ሴት ልጅ በቃ እምቢ ካለች ፍታት ብዙ ቼዝ አታርጋት ምናምን ነው የሚባለውና ይመስለኛል ያው መጠያየቅ ምናምን የሚባል ነገርም ቀርቷል አሁን ላይ አይደለ? በቃ የሆነ ሰው ኢንተረስት ካላቸው ሁለቱም ጋር ኢንተረስት ካለ ይመስለኛል ሳይጠያየቁ ይገናኛሉ ብዬ አስባለሁ። አሁን እንደ ድሮ ፍቅረኛ አለሽ ምናምን ተብሎ ይጠየቃል ነው ጋይስ? ኢንተረስቷን ታያላችሁ ምናምን አሩ ነው። እንዴት ነው አሁን ላይ ዴት እያደረጋችሁ ያላችሁት? በእናንተ ላይ ኢንተረስትድ ከሆነች ሴቷ ታስታውቃለች እርግጠኛ ነኝ። ወንዱም እንደዛው ማለት ነው። እና ለምን ይለምናል ወንዱ ሲጀመር? ለኔ ምንም አይነት ኢንተረስት ከሌላት ለምንድነው መለመናት አልገባኝም። በቃ አለቀ። እናንተ ስለወደዳችኋት ብቻ እኮ የሚሆን ነገር አይደለም አይደለ? እና ያንን ነው የምለው። ሰው ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራችሁ። ዛሬ ላይ በሚያሳዝን ሁኔታ አርቲስቶቻችን እየታሰሩ ነው ያሉት። እንግዲህ ወደ 1200 ከሚሆኑ ሰዎች መኪና በቅናሽ አምጥቼ አስረክባቸዋለሁ በማለት 50% ቅድመ ክፍያ በመቀበል መኪናውንም ሳያስረክብ ብራቸውንም ሳይመልስ ስለተዘጋው ድርጅት ስለ ፊንቴክ ኢንቨስትመንት ግሩፕ ሰምታችኋል መቼም። የዛሬ 4 ዓመት አካባቢ መኪና መግዛት ፈልገን እኔና ጓደኞቼ ቼክ እያደረግን ነበርና ይሄንን ድርጅት አገኘን። ሄደን አናገርናቸው። 30% እኛን ከፍለን ከዛ 70% ከባንክ ጋር አያይዘውን ለ7 ዓመት ኮንስታንት በሆነ ክፍያ ለመክፈል ተስማማን። 100,000 ብር ለነሱ ሰርቪስ ቻርጅ እንድንከፍል ዲል አደረግን። ከዛ በኋላ መኪናው ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ይመጣል አሉን። ክፍያችንን ከፋፈልን። ከዛ ግን በመሃል ምን ሰማን? እነዚህ ሄሎ መኪና ብለው የመጡት በፊት ላይ ሄሎ ታክሲ ይባሉ እንደነበረና በፊት ሄሎ ታክሲ ላይ ሆነው ሲያጭበረብሩ እንደነበር
ከስተመሮቻቸውም ቃል በገቡት መሰረት መኪና እንዳላስረከቡ ብርም እንዳልመለሱ ሰማን። ግን ኦልሬዲ ስለከፈልን ጀስት በቃ አምኖ መጠበቅ ነው ያለን አማራጭና ጠበቅን እና እድለኞች ሆነን የመጀመሪያ ባቾች ስለነበረን ሄሎ መኪና ላይ ያው ፕሮሞትም ለማድረግ ለኛ መኪናው መጥቶ ተረከብን። ከዛ መኪናውን ከተረከብን በኋላ የገጠመን 1 አመት አካባቢ እንዳሉትም ኮንስታንት በሆነ አከፋፈል ከፈልን። ከግሎባል ባንክ ጋር ነበረ ከደቡብ ግሎባል ባንክ ጋር ነበር ያመቻቹልን። 1 አመት ያህል ከከፈልን በኋላ ከባንኩ ደብዳቤ ደረሰን ወለዱ ጨምሯል የሚል ለምን ብለን ሄደን ተሰብስበን ጠየቅን። ከዛ ግን ሄሎ መኪና ከባንኩ ጋር የገባው የውስጥ አግሪመንት አላቸውና እዛ አግሪመንት ላይ ሄሎ መኪና ባንኩ ላይ ዲፖዚት የሚያደርገው ኮንስታንት የሆነ ብር አለ የሆነ ሚሊየን ብርና በየወሩ ያንን ዲፖዚት ማድረግ ካልቻለ የመኪና ኦነሮች ላይ ብድሩ እንደሚጨምር ወለዱ ዲል አላቸውና እኛ ያንን ዲል አናቀውም። ውላችን ተመሳሳይ ሆኖ ያቺ ፔጅ ግን እኛ ጋር ይቻላል እንዴ? እንደዛ ይቻላል? እነሱ ሳያውቁ የመኪና ኦነሮች ሳያውቁ እንዴ አልገባችም ነበር። ነገር ግን ሄሎ መኪናና ባንኩ ያደረጉት ዲል ላይ ያቺ ፔጅ አለች። ህጋዊስ ነው ሲጀመር እኔ እንጃ እንደዚህ አይነት ሁሉ። ስለዚህ ምንም ማድረግ ስላልቻልን ሄሎ መኪና ከባንኩ ጋር በገባው ዲል መሰረት ዲፖዚት እያደረገ አልነበረም። ከባንኩ ጋር ኮንፍሊክት አድርገው ዲሉን አቋርጧል። ስለዚህ መኪና የገዛን ሰዎች ላይ ወለዱ ጨመረ። በሰዓቱ 15000 ነበር በየወሩ ምንከፍለው ደን ወደ 18000 አደገብንና በወቅቱ ግሩፕ ሆነው አንዳንዶቹ ጠበቃ ይዘው ለመክሰስ ምናምን እንትናሉ ዘን ሌሎቻችን ግን በቃ ወይ መኪናውን ሽጠን ሙሉ ዳውን እንክፈል ካልሆነ ደግሞ መኪናውን ከፍለን ምናምን ብቻ በራሳችን መንገድ እንትናለንና ቀረ። ከዛ ግን እንደውም የባንኩ ሰዎች ምናሉን እናንተ በጣም እድለኞች ሆናችሁ ነው እንጂ ሰከንድ ባቾችን ግን ገንዘብ ሰብስበው ኢቭን እኛን አይተው ሰከንድ ባች የተመዘገቡትን ማለት ነው ገንዘብ ሰብስበው መኪና አልሰጧቸውም እና ፍርድ ቤት እየተካሰሱ ነው ያሉት ምናምን አሉንና ከዛ ግን እኛም በግሩፕ ሆነን እንትን ለማለት ራን ለማድረግ ሞከርን። ስንሄድ ከዛ ዘ ኔክስት ታይም ስንሄድ ድርጅቱ የለም ማለት ሄሎ መኪና የሚል የነበረው ኤቭሪ ጽሁፎቹ ተነስተው ሰራተኞቹ ሌላ ሆኖ ቢሮ ግን ስቲል ኤግዚስት ያደርጋል። ሶ ስንጠይቃቸው ወይ የለም ዳንኤል ዮሐንስ ነው ሰውየው ስሙ የለም ከሀገር ወጥቷል ምናምን ነው የሚሉንና ማንም ሪስፖንሲቭ ሆኖ መልስ የሚሰጠን ሰው አልነበረም። ሰው ሁላችንም ተዳከምን። የራሳችንን እርምጃ ወስደን ከባንኩ ጋር ያለንን ነገር ዘግተን ሊብሬያችንን ወሰድንና ብቻ ስቶሪው ብዙ ነው። ግን ምን ልላችሁ ፈልጌ ነው አንድ አባባል አለ የዘገየ ፍትህ እንደተነፈገ ይቆጠራል የሚል ማለት ነውና ይሄ ታሪክ 4 አመት ምናምን አልፎታል ሄሎ መኪና ሆነው ሲሰሩ እነዚህ ሰዎች ማለት ነው። ከዛ በፊት ሄሎ ታክሲ ነበሩ። ሄሎ ታክሲ ላይ የተጭበረበሩ ሰዎች ወደ ህግ ሄደዋል። ሄሎ መኪና ላይ የነበሩ ሰዎች ከኛ ጋር የነበሩ ባቾችም ወደ ህግ ሄደዋል። ጠበቃ ይዘው ተከራክረዋል። ብዙ ታሪክ ተፈጥሯል እና ይሄ ሁሉ ሲሆን አቴንሽን አላገኘም ነበር። ላይክ በ20 ሰው በ10 ሰው መገታት የሚችል ነገር ትንሽ ነገር ስትሰረቅ መገታት የሚችል ነገር አቴንሽን አላገኘም። ዛሬ ላይ ከ1200 ከዛም በላይ የሚሆን ሰው ተጭበረበርኩ ብሎ ሆ ብሎ ሲነሳ እንደገና መንግስት ሲመዘበር 1.7 ቢሊዮን የሚጠጋ ገንዘብ ተጭበርብሮ ተዘረፈ ሲባል ትኩረት አልተሰጠበትም ነበር እና ዛሬ ጭራሽ አርቲስቶች ሁሉ ተነካክተው ተጨማልቀው እዚህ ኬዝ ውስጥ ገብተው ሲታሰሩ ማለት ደሃው ያወጣው ገንዘብ የነሱ መታሰር እኮ አምኖ ገንዘብ የከፈለውን ሰው እኮ ገንዘቡን አይመልስለትም። ትላንትና ለነገሩ ትኩረት ቢሰጠውና በእንጭጩ ቢቀጭ ኖሮ ዛሬ ላይ ይሄ ነገር ሀፕን አያረግምና እኔ አንዳንድ ትኩረት ሳይሰጣቸው እንደ ቀልድ የሚታለፉ ነገሮች ውጤታቸው ይሄ እንደሆነ ማሳያ ይሆናል ብዬ አስባለሁኝና አትሊስት የነሱ መታሰር የተበሉትን ሰዎች ገንዘብ ባይመልስም ለሌሎቹ ግን መማማሪያ መቀጣጫ ይሆናል ብዬ አስባለሁ። ገብቷቸዋል በደንብ ማለት ነውና እነሱን አምኖ ነው የተበለው። በቃ በትክክል በጣም ተወዳጅ የሆኑ ታማኝ የሆኑ ወንድም ካሊድ መንሱር ድጋሜ እንትና ሰለሞን ቦጋለ ኢማጅ ሰለሞን ቦጋለ ሰራዊት ፍቅሬ ይገረም ደጀኔ
እነዚህን የመሳሰሉ ትላልቅ አርቲስቶቹ ምናምን እንዴት አታምኗቸውም? በጣም ይታመናሉ እኮ እግዚአብሔርን። ብቻ አሁንም ትምህርት ይሁነን ነው በቃ። ሚዲያ ላይ የምታውቁት ሰው ጠቅላላ የሆነ ሀቀኛ ነው ማለት አይደለም። የሆነ ድራማ ሲሰራ የዋ ስለሆነ የሆነ አርቲስት ሲሆን ቲክቶክ ላይ የምታውቁት የዋ ሰው ምናምን እሱን አምናችሁ ገንዘባችሁን መበላት የለባችሁም። በደንብ ሪሰርች ማድረግ አለባችሁ። ገንዘባችሁን ለምትሰጡት ድርጅት የራሳችሁን ሪሰርች ጥናት ማድረግ አለባችሁ እንጂ እንደዚሁ ደግሞ ሌላ ሰው ደግሞ ስማቸውን ቀይረው በሌላ መንገድ ደግሞ ሌላ ጊዜ መምጣታቸው አይቀርም ብዬ አስባለሁ። በጣም ያሳዝናል። ያውላ ሰው ገንዘቡን ተበልቷል። እንዴት አድርገው እንግዲህ ያንን ገንዘብ እንደሚያመጡት ገብቷችኋል እና የምናውቀው ጉዳይ ነውና በጣም ነው የሚያሳዝነው። አሁንም ጉድ ላክ እንግዲህ ገንዘባችሁን የተበላችሁ ሰዎች መልካም እድል፣ ፍትህን ታገኛላችሁ ብዬ ተስፋ አደርጋለሁኝ። መልካም እድል። አርቲስቶቻችንም በጣም ያሳዝናል። እንግዲህ ጄኒውን የሆነ ፕሮሞሽን ሰርታችሁ ነው ወይንስ ደግሞ ሌላ የጥቅም ትስስር ኖሯችሁ ነው የሚለውን እንግዲህ ህግ የሚያጠራው ነገር ነው። ግን በጣም ያሳዝናል። ለእናንተ ለኔክስት ታይም እና ለሌሎቻችሁ መማሪያ ነው የሚሆነው። ስማችሁን ተጠቅማችሁ ለአንድ ድርጅት ፕሮሞሽን ስትሰሩ በጣም በመጠንቀቅ መሆን እንዳለበት ያስተምራል ብያ በጣም 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 በትክክል ገንዘብ አገኘው ብቻ ብሎ የዳን ገንዘብ ጸጥ ብሎ ማስበላት ነውር ነው በጣም እንዴ። እዚሁ ጋር ተያይዞ እንዲሁ ፕሮግራም ሰርተህባት የታሰረች አንዲት እህታችን በረከት ገበሬዋ እንደውም አንድ ጽሁፍ ያነበብኩ ይመስለኛል፣ እርግጠኛ ስላልሆንኩ ነው። እኔን እንዲሳደብ እኔን እንድታሰር ያን ሁሉ ያወጣው $1000 ተከፍሎት ነው። በቅርቡ ይዤ እመጣለሁ ሁሉ እንዳለች አስታውሳለሁ። እዚህኛውስ ለዛኛው 1000 ጀግና ማለት ነው። ጀግና ሬሳ ላይ ረግጦ አይፎክር፣ ከመሞቱ በፊት ነው ይፎክር። ዲዮ ይሄንን ክስ ይዛ ፌደራል ፖሊስ ከሳኝ ነበር። በቅርብ ጊዜ ከሳኝ እኔ እንትና አብይ ይልማን አላቀውም ነበር። ከዛ በኋላ ነው የተዋወቁት። አብይ ይልማን እንትን ያልኩት ሌላ የሆነ ሰው ጠርታለች፣ ገበሬ ነው አላቀውም እሱን ጭራሽ። ይሄንን ይዛ ስትመጣ ምንድነው የተሰራው ስራ? አሁን ረጅም ልታረገው ነው እንትኑ የኦሮሚያ ምክትል ፕሬዝዳንት አወሎ አብዲ በሱ ስልክ ቁጥር አጠፋለሁ የሚል መልእክት ደርሶኝ ነበር ከዚህ በፊት። እኔ ባጣራሁት እንትን መሰረት ይሄን እስካሞች የሚሰሩ እነዚህ ሰዎች ሊሆኑ ይችላሉ። ምልክቶች አሉ። ባይዜ ሚኪ ማይኮ የኔን ፎቶ ለጥፎ የብሔራዊ መረጃና ደህንነት ሰራተኛ ነኝ እያለ እንትን ብሏል። ይህችን ስም ነው የተጠቀሟት። አሁን እኔ ገዛኸኝ ተሬሳ ቤኛ ነኝ። ለሌላ ጊዜ ማንም ሰው እንዳይሳሳት፣ ቤኛ ሲጻፍ BEGNA ነው። ቢኛ ስትጻፍ GNA ነው የምትጻፈው። እነሱ ሲያነቡት ይሄ ከ6ኛ ክፍል እባብ አይተው የጠፉ ሰዎች በገና ብሎ ነው ያነበቡት። በገናን በአማርኛ በገና ብሎ ጻፈ። ስተቱ ተፈጸመ እዛ ጋር እና እነ ሚኪ ማይኮ እዚህ ጋር ተፈጸመ። እንትናም ያመጣቻቸው ሰነዶች ኦልሬዲ ከብሔራዊ መረጃና ደህንነት እነዛ ሰነዶች ታይተው ነይ ስትባል በዛው ጠፋች፣ አልተመለሰችም። አሁንም $1000 ከሰጡን የሆነ ወንጀል አለባቸው ማለት እነሱ ሰዎች ማናቸው የሚለውን ነገር መጀመሪያ ታውጡ። $1000ን ደግሞ የሰጠኝን ምናምን ካላት ታውጣውና ታምጡ እና ስለሷም ብዙም የሚጨነቅ ሰው አይደለም። ትሄድበት ይመቻት ብቻ ድና ወደዚህ ትንጣ። ኦልሬዲ የሷም ጉዳዮች እሷም ሴቷ መንሱር ነች። ብዙ የምትበተረክ ሴት ነችና ኦልሬዲ ታምጣ፣ ምንም ችግር የለውም። ምንም የሚያሳስበን ነገር የለም። የሷ ኦልሬዲ ጨርሼው እኔም ማድረስ ያለብኝ ህብረተሰብን ማሳወቅ ነው። ሰዎችን በዚህ መካከል ሰዎች እንዳይጎዱ ያለ ማስረጃ፣ ያለ መረጃ፣ ያለ ትክክለኛነት ሰዎች አለመጉዳት የቻልኩትን ያህል መጣር ነው። የሷ ጉዳይም ኦልሬዲ የተቻለኝን አቅም ያህል ሄጄበት ኦልሬዲ ማድረስ ያለብኝ ቦታ አድርሼው ተመልሻለሁ ወደኋላ። ቅድም እንዳልኩ ነው። ስለዚህ አሁን ደግሞ የምትመጣ ከሆነ ሲጀምር ተዋቸው እባክህ። እውቀቱ እንኳን የላቸውም። የመስረት እውቀት የሌላቸው ሰዎች ናቸው።
አሁን ፎርጂ ዶክመንቴሽን ብሰራው እኔ ክርስቶስ ብቻ በሚያውቀው ልሰራው ይችላል። አያውቁትም፣ ደድነዋል፣ በጣም የደደቡ ናቸው። በተደጋጋሚ ጊዜ ህብረተሰብ ላይ ጉዳት በማድረሳቸው በተደጋጋሚ ጊዜ በመዋሸታቸው ምክንያት እውነት መስሏቸዋል። ያ ነገር የማይያዙ የማይጠየቁ ውሸታቸው እውነት መስሏቸው እስኪታያቸው ድረስ ሄደውበታል እንጂ ሌብነቱን ራሱ አይችሉበትም። እንዴት እንደሚሰረቅ አይችሉበትም። እንሰርቃለን፣ ከተያዝን የተለያዩ ባለስልጣናትን ብር ሰጥተን እንወጣለን ነው ሀሳቢያቸው። ይሄ ደግሞ አልሆነም በዚህ ዘመን፣ በተለይ በዚህ ጊዜ አይሆንም። ስለዚህ ተስፋ ትቁረጥ። እሷን ወደኋላ የምመለስበት ጊዜ የለኝም። ገና ብዙ ስራዎች ስለሚጠበቁብኝ አቴንሽኔን አሁን ከፊንቴክም አውጥቼ ወደ ሌላ አድርጌያለሁ። ሰሞኑን ደግሞ የእርዳታ ድርጅቶች ላይ እንሄድባቸዋለን። ሰሞኑን ደግሞ ወደ የተለያዩ የተረሱ ነገሮች ላይ እንሄድባቸዋለን። እነሱ መስራት ነው እንትን እየጣልኩ መሄድ ነው። አንዱ የእርዳታ ድርጅቶች ላይ ቅድም ስናነሳው የነበረው የዚህ የሶሎሞን ሆስፒታሉ ነው። በእርግጥ የተጠቀሰ ስለሆነ ምንም ያሳየን የለም አልከኝ። የእርዳታ ድርጅቶች ስትል በዚሁ አጋጣሚ ምናልባት አንዱ መድረክም ይሄም ስለሆነ የተወሰነ የምጠቅስልኝ ካለ ብዬ ነው። በዚሁ አጋጣሚ እነማን በሁኔታ ተሳትፈው አሁን ምርመራዎች ምንድነው መሰለው፣ እንደዚህ አይነት ምርመራዎች በሚደረጉበት ሰዓት ፍንጮችን መስጠት በራሱ አንድ ማስረጃዎች እንዲሸሹ ምክንያት ይሆናል። ወይም ደግሞ ኮንክሉድ ያልተደረጉ ሪዛልቶች እስካልመጡ ድረስ ኦልሬዲ እየሄድንባቸውን ያለ ነው። በግል በጋራ ከተለያዩ ከሚመለከታቸው አካላት ጋር በመሆን እየሄድንባቸው ነው። ቀኑ ሲደርስ የምናሳውቃቸው ይሆናል። ቤተክርስቲያንም ጭምር ቤተክርስቲያንን ያባረሩን ሰዎች አሉ። ከቤተክርስቲያን የግል ይዞታቸው አድርገውት ኢየሱስ አጎታቸው የሚመስላቸው ሰዎች ነፍ ናቸው፣ በጣም ብዙ ናቸው። እኛ የሩቅ ዘመድ የምንመስላቸው። ስለዚህ ኢየሱስ አጎታቸው ቤተክርስቲያን የኦርቶዶክስ ቤተክርስቲያን ውስጥ ቸርች ውስጥም አለ፣ ኦርቶዶክስ ውስጥም አለ፣ ሙስሊም ውስጥም አለ። እንደ ኦርቶዶክስ እምነት ተከታይ ደግሞ ኦርቶዶክስን አባረሩኛል። ያባረሩኝ ሰዎች አንድ ከነሱ ጋር ላለማበር ስል ነው ከቤተክርስቲያን የወጣሁት። ሁለት ደግሞ ርስታቸው ስለመሰላቸው ደስ ያላቸውን የሚዘግኑ ሰዎች ቤተክርስቲያንን እየጎዷት ነው ያሉት። በተለይ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ተሸሽገው ለኦርቶዶክስ እምነት ተቆርቋሪ መስለው ቤተክርስቲያንን እየጎዷት ነው ያለው። በጣም ነው ወዶኝ ሰው እግዚአብሔር በጣም የዚህ ያለፈው ጥምቀት ጥሩ ማሳያ ነው የሚሆነው። ታቦትን የሚያወጣ ቄስ ሳይኖር ገንዘብ ያላቸው ቤተክርስቲያናት ላይ ምንጣፍ የሚያነጥፍ ወጣት ብዛቱ ወጣቶቹን እንትን አላቸው። ግን ከዚህ ውስጥ የተደገፉ ሰዎች አሉ፣ የተለያዩ ትላልቅ ስልጣን ያላቸው ቄሶች ጭምር። እዚህ ውስጥ ያሉ ሰዎች ከቤተክርስቲያን ጥገኝነት እስካልወጡ ድረስ የኦርቶዶክስ ቤተክርስቲያን አደጋ ላይ ነው የምትሆነው። ስለዚህ የራሴን ድርሻ በዚህ ውስጥ መወጣት ነው። ዝም ብዬ እንደ ድሮ ሀገር ለቅቄ መውጣት፣ ሀገር የኔ አይደለችም ብዬ ለቆ መውጣት፣ ቤተክርስቲያን አይ የኔ አይደለችም ብሎ ለቅቄ መውጣት አዋጭ ስላልሆነ በእንደዚህ አይነት መልኩ እንሄድበታለን። ግርታ ፈጠረብኝ። ታቦት የሚያወጣ ቄስ በሌለበት እንደገና ምንጣፍ የሚያነጥፍ ስትል ትንሽ ብትንትን ስላለብኝ ነው ሀሳቡ። ምን ተፈጥሮ ነው? በየገጠሩ ቤተክርስቲያን ሲምፕል ኤግዛምፕል ልንገር። በየቤተክርስቲያኑ በየገጠሩ አብያተ ክርስቲያናት አሉ፣ ተከታዮቻቸው በጣም የቀነሱ። እንዳየነው በአንድ ቄስና በአንድ ዲያቆን ታቦት ሲወጣ አይተናል። የማይቀደስባቸው ቤተክርስቲያናት አሉ፣ አሁን ድረስ የማይቀደስባቸው ቤተክርስቲያናት አሉ በተለያዩ ምክንያቶች። ሁላችንም ቤተክርስቲያንን ለማገልገል ሳይሆን ገንዘብ ያለበት ቦታ የሄድን ሰዎች አሉ። የቤተክርስቲያን ትላልቅ ቤተክርስቲያናት የተጠቀሙበትን ምንጣፍ ራሱና አልባሳት ጭምር የማይሰጡ ለሌላ ለድሃ ቤተክርስቲያናት የማይሰጡ አሉ። ሌላ ቤተክርስቲያንን የሚያስመስል እስኪያስመስላቸው ድረስ ማለት ነው። ስለዚህ እነዚህ ጥገኛ ተዋሲያንን ከቤተክርስቲያን ካስወጣናቸው እነዛ ገጠር ያሉ ቤተክርስቲያናቶችን እናድናቸዋለን። ገጠር አካባቢ ያሉት ብዙዎቹ በተለይ አርሲ አካባቢ፣ ባሌ ገጠራማ ቦታዎች ላይ፣ በተለያዩ ኦሮሚያ ክልሎች ላይ፣ አማራ ክልልም ገጠር ላይ ቤተክርስቲያናት አሉ። በሁለት ሰዎች በሶስት ሰዎች እንትን የሚሉ
እነዚህ ቤተክርስቲያናት መሆን የነበረበት ገቢ ምንጭ ስለሌላቸው እነዚህ ከተማ ላይ ገንዘብ ያካበቱ ቤተክርስቲያናት ቢረዷቸው ጥሩ ነበር። ግን እንደዛ የተደረገ አይደለም ያለው። በዚህ ምክንያት ኦርቶዶክስ እንደ ኦርቶዶክስ እየተጎዳች ነው ያለችው። ዋና የእንትኑ ምንጫ ደግሞ አንኦዲተብል ገንዘብ አለ ኢትዮጵያን ኦርቶዶክስ ውስጥ ኦዲት የማይደረግ ገንዘቦች አሉ። አንዳንድ ሰዎች በቤተክርስቲያን ስመር ምቹ ሁኔታ ፈጥሮላቸዋል። ምቹ ሁኔታ ሲፈጥርላቸው ደስ ያላቸውን ነገር እያነሳሱ ነው። በዚህ ምክንያት እንደኔ ያሉ ምዕመናን ለጊዜውም ቢሆን ሸሸት እያሉ ናቸው ያሉት። ስለዚህ በዚህ አካባቢም ስራ መሰራት ይጠበቅበታል። ከዚሁ ጋር ተያይዞ የሚገርም ሰው ነው እግዚአብሔርን አሁንታ በጣም የሚገርም ሰው በመድኃኒዓለም በጣም ይችላል። በቃ ጀግና ምለው ሰው አይነት ነው እግዚአብሔርን። አይ እሱን የሚጠሉት ሰዎች በቃ አጭበርባሪ የሆኑ ሰዎች ካልሆኑ ልትጠሉት የማትችሉ አይነት ሰዎች በቃ ሌብነትን ምናምን የምትጠየፉ ሰዎች በጣም ነው የምትወዱት እርግጠኛ ነኝ። መርማሪ ፖሊስ ሆን ደስ ይለኛል። በዚህ አጋጣሚ አድርስልኝ እንዲህ ከመርማሪዎቹ እንደውም ዋና ሁናሃል አሁን ምን ፈልጋሉ? የፖሊስ ዱላውን መያዙ ነው የቀረህ። ዱላ እኮ ዱላ ሌላ እኮ ነው። ዱላና ምርመራ እኮ የተለያዩ ነገር ናቸው። አሁን ላይ ሌብነት ብታይ ተክሊል ሌብነት እንደ ድሮ አይደለም። አሁን አይነቱን ቀይሯል። ይሄ ድሮ ከምንጫወታቸው አንቺ ሆይ አምባሰል ምናምን ጫወታ ወጥቷል። አሁን ሌብነት የተለያዩ አደገኝነቱን ጨምሯል፣ ሲስተሙን ጨምሯል። በዛው ልክ የመከላከል አቅማችን መጨመር አለበት። እንደ ሀገር መንግስት የተለያዩ ቴክኖሎጂን የተጠቀመ ቢሆንም አሁንም እያመለጠን ያለ የመስረቅ ስትራቴጂው እየበለጠን ያለ ከብሔራዊ ባንክ እውቅና ውጭ ከውጭ ሀገር የሚወጡ ብሮች ቤት ይቁጠራቸው መንግስት ይሄን ያህል እየሄደባቸው ነው ያለው። ፌዴራል ፖሊስ ብታይ በዚህ ዶሴ ነው ዶሴ መካከል ቁጭ ብለው ነው የሚሰሩት። ብዛቱ ልነግርህ አልችልም፣ አይነቱን ልነግርህ አልችልም። መንግስት ለፌዴራል ፖሊስ የሚያወጣውን በጀት ለምርመራ የሚያወጣውን በጀት መሰረቁ ሳይቀር ሌላ በጀት ያወጣል። እንደገና ካሳሰራቸው በኋላ ደግሞ ከኔና ከኔ መሰሎቼ ደሞዝ ላይ የተቆረጠ ታክስ ይቀልባቸዋል እስር ቤት አስገብቶ። ይህ ፌር አይደለም፣ ትክክል አይደለም። ስለዚህ በተቻለን ያቅም እውነቴን ነው የምላችሁ፣ በተቻለን ያቅም ሌብነትን ካልተከላከልን ኢትዮጵያ አደጋ ውስጥ ነው ያለችው። የሚያሰጋኝ ይሄ ነው። ኢትዮጵያ የፖለቲካ ችግር የለባትም፣ የብሔር ችግር የለባትም፣ የሃይማኖት ችግር የለባትም፣ የሌባ ችግር ነው ያለባት። አንድ ላስረዳህና ላቅ አንድ መስሪያ ቤት ላይ አዲስ ተሿሚ ይመጣል በል። አዲስ ተሿሚ ሲመጣ ምንድን ነው የሚያደርገው? አዳዲስ ሰዎችን መቀየር ነው። ከስሩ ያሉ ባለስልጣናትን መቀየር ነው። መጀመሪያ እነዚህ ሰዎች ሲቀይራቸው መስፈርቱ ምንድነው? በምንድን ነው የቀየራቸው? ሳይሰሩ ቀርተው ነው? ምርመራ ይደረጋል እዚህ ላይ። ሁለተኛ የሚያመጣቸው ሰዎች ከየት ነው የሚያመጣቸው? ከሚያውቃቸው ቦታ አይደል? ከሚያውቃቸው ቦታ ነው። የሚያውቃቸው ሰዎች አብሮ የተማሩ ሰዎች ሊሆኑ ይችላሉ፣ አብሮ አደጎቹ ሊሆኑ ይችላሉ፣ በስራ አጋጣሚ የተገናኙ ሰዎች ሊሆኑ ይችላሉ። ወደዚህ የሚያመጣቸው ምን እያደረገ ነው? ሚስጥረኞቹን እያሰባሰበ ነው ማለት ነው። ሚስጥረኞቹን እያሰባሰበ ከሆነ ምን ላደርግ ነው? ሚስጥረኞቹን የሚያሰባስበው ሊሳይሆን ይችላል። ለቱ አስተዳደር ፍልስፍና የሚመቻቸውን ሰዎች እያመጣ ነው። የትኛው? እስቲ ቆይ አንድ ጥያቄ ልጠይቅ። ኢትዮጵያ ውስጥ የትኛው የስራ ኃላፊ ነው እስቲ የሀገሬን ዘረኛ እስቲ ኢትዮጵያ ውስጥ ዘረኛ አንድ ሰው ጥራልኝና። ዘረኛ ማለት እኔ ባይኔ ዘረኛ በሆን ደስ ይለኛል። ዘረኛ ማለት ለዘር ማሰብ ማለት ነው። ለተወለድክበት ሰዎች ማሰብ ማለት ነው አይደል? አካባቢ ላሉ ሰዎች ማሰብ ማለት ነው። ከመጥቀም አንጻር የትኛው ፖለቲከኛ ነው ብሔሩን የጠቀመው? በባለፈው ስርዓት ውስጥ የትግራይ ገጠር እኮ ነው ያውቀዋለሁ እኮ ከዲግራት ጀምሬ ፋጣቸዋለሁ ገጠሩን እኮ። የትኛው የትግራይ ህዝብ ነው የተጠቀመው ካለን የለም፣ ሰዎቹ ናቸው ያሉት። አሁንም ባለስልጣናት አሉ። የትኛው የኦሮሞ ባለንተን ገበሬ ነው የተሻለ ገቢ ያገኘው? ከተማ ላይ ገብተን ፖለቲካ ጥገኛ የሆነን የምናስመስል የተለያዩ ስልጣን ላይ ጥገኛ የሆኑ ሰዎች ነው የተሻለ ተጠቃሚ የሆን ነው እንጂ እዛ ገጠር ያሉ ሰዎች አሁንም እዛው ነው። አሁንም በባዶ እግራቸው ነው የሚሄዱት። ቆይ ለነዛ ሰዎች እናስብላቸው። እነዛ ሰዎች የኔ ብሔር ስለሆኑ ጫማ ያድርጉ። ቆይ እነዛ ሰዎች የሚወልዱበት እናቶቻችን የሚወልዱበት ቦታ የላቸውምና ሆስፒታል ላሰራላቸው የሚል የለም። ሁሉም ለራሱ ለቅርሱ ሲል ነው እንትን የሚለው። ስለዚህ ኢትዮጵያ ውስጥ ብሔርተኛ
የለም ሲጀምር ከርሳም ነው ያለው። የራሱን ከርስ ለመሙላት የሚጓጓዝ ነው። ሃይማኖተኛ ነው ሲጀምር። የኢትዮጵያ አምላክ ሲጀምር ታስረዝምብኛል። የሉም ነው የምልህ፣ ውሸታቸውን ነው። እና በዚህ ደረጃ እንትን አትበላቸው ነው የምልህ። እሺ ያው ያንተ ነው የተመልካቾቻችን ያውንታ እንትን ነው። በእርግጥ በየገዳማቱ የመነኑ ለሀገር ለወገን የሚጸልዩ አባቶች የበቁ እዚህ በከተማም ቢሆን በየእምነቱ ሰዎች ይኖራሉ። ጨርሰን አልነጠፍንም ለማለት ብዬ ነው። እርሾ ማንዳላ አለ እንደዛ እንዳይሆንብኝ ነው የምታመሰግነው። የምትወቅሰውም ካለ በዛውሽ። አይ የማመሰግነው ይሻላል። እሺ በፌዴራል ፖሊስ ኢንስፔክተር ሀብታሙ ላንተ ልዩ አክብሮት አለኝ። ልዩ አክብሮት ኮሚሽነር ብርሃኑ ላንተ ልዩ ኢትዮጵያዊነት የምወደው እንዳንተ አይነት ሰዎች ስላሉ ነው እንጂ ተሟጦ ባለቀ ነበርና ምልክቶቼ ትሆናላችሁ። እጅግ አድርጌ አመሰግናለሁ። በጣም ነው ደስ የሚለው። ግን በጣም የሚያግዙት ከጎን ሆነው የሚያግዙት ደግሞ የህግ አካላቶችም አሉ። በጣም ደስ ይላል። ያን እንጃ ቀጥልበት። በጣም ነው የምወደው እግዚአብሔርን። እንግዲህ ጋር ስለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ይመስላሉ። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን ምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ